ሰላም ጤና ይስጥልኝ እንዴት ናችሁ? ሜሪ ነኝ። ዛሬ ደግሞ የማሳያችሁ በጣም ደስ የሚል ትልቅና የሚገርም ዋሻ ነው። ይህ ዋሻ የሚገኘው ዌስት ኦፍ ቨርጂኒያ ሎሬ በሚባል ሲቲ ነው። የዋሻውም ስም ሎሬ ካቨርንስ በመባል ይታወቃል። እኔ ለሁለተኛ ጊዜ ነው ወደዚህ የመጣሁትኝ። ከዲሲ አካባቢ የ2 ሰዓት ድራይቭ ነው። ወደ ሸነንደዋ ከመጣችሁ የ15 ደቂቃ መንገድ ነው። ስለዚህ ቼክ እንድታደርጉት ሰጀስት አደርጋለሁ። ልጆች ካላችሁ ልጅ ይዛችሁ መምጣት ትችላላችሁ። አንዴ እዚህ ከመጣችሁ በኋላ ብዙ አይነት አክቲቪቲ አለ። ዋሻ ማየት ትችላላችሁ። ሚዚየም አለ። ከዛ ደግሞ ኦልድ እና ክላሲክ የሆኑ የድሮ መኪናዎች ማየት ትችላላችሁ። በተጨማሪም ካፌ አለ። ስለዚህ ብሬክ ስናክ ከፈለጋችሁ እዛ መሄድ ትችላላችሁ ማለት ነው። እዚህ ጋር እንደምታዩኝ ወደ ውስጥ እየገባሁ ነው። ጃኬት ይዣለሁ ጀስት ኢን ኬዝ ብዬ። ውስጥ ስትገቡ ቴምፕሬቸሩ 55 ዲግሪ ነው። ስለዚህ ለማንኛውም ጃኬት ወይም ሹራብ መያዝ ጥሩ ነው ብዬ አምናለሁ። ሎሬ ካቨርን ዲስከቨር የተደረገው በ1878 ዓመተ ምህረት ነው። ለፐብሊክ ደግሞ ኦፕን የሆነው በ1880 ነው። ገና እንደተከፈተ ጨለማ ስለነበር ሰው መብራትና ገመድ ይዘው ነበረ የሚገቡት። እንደዚህ ሴፍቲ አልነበረውም። አሁን ግን በጣም በሚገርም ሁኔታ ሌድ ላይት አድርገው ማየት ያለባችሁን ሁሉ እንድታዩ አሜዚንግ በሆነ መንገድ ሰርተውታል። ውስጥ ስትገቡ በጣም ነው የሚገርማችሁ። ቦታው በጣም ትልቅ ነው። እንዴት አድርገው ዋክ የሚደረግበትን እንደሰሩ አላውቅም። ቢካዝ ወደ ውስጥ ከገባችሁ በኋላ ወደ 1 ሰዓት የሚሆን ዋክ ታደርጋላችሁ ማለት ነው። የተለያየ ሌቭል አለው፣ ግን መንገዱን በጣም በጥሩ ሁኔታ ስለሰሩት ብዙ አይከብድም የተለያየውን ሴክሽን ለማየት ማለት ነው። ይሄኛው ድንጋይ ለየት ይላል። It's like net.
ዋው! ይሄ ደግሞ ለየት ይላል። ወደ ውስጥ ስትገቡ very different. በዚህ ጋር በኩል ደግሞ ወደ ውስጥ አሁን እንግዲህ ኤግዚት ልናደርግ እየወጣን ነው። ኦነስትሊ ኢት ዋዝ ጀስት አሜዚንግ የሆነ ተፈጥሮ ነው። ሁለተኛ ጊዜ ነው ስመጣ፣ ነገር ግን እንደ አዲስ ነበረ ሳይወ የነበረው። ሶ አይ ሃይሊ ሰጀስት መታችሁ ቪዚት እንድታደርጉ። እንደውም ጥሩ የዊንተር አክቲቪቲ ነው ብዬ አምናለሁ። ወደ መጨረሻ ላይ ስትወጡ ውሃ ታያላችሁ። ይሄ ውሃ ግሪንሽ ብሉ የሆነ ፑል ነው። ዊሽ ዌል በመባል ይታወቃል። ሰው ዊሽ አድርጎ ኮይን ወይም ብር ይከታሉ ማለት ነው። ዛሬ እንግዲህ ጥሩና ደስ የሚል ነገር ከኔ ጋር አይታችኋል ብዬ አምናለሁ። ይሄ ዋሻ ኢትዮጵያ ካሉት ዋሻዎች ጋር ይመሳሰላል ወይ? ጥያቄ ለእናንተ ነው። ሌሚ ነው። ኮመንት አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ፣ ወይም የሜሪ ሾው @gmail ብላችሁ ብትጽፉ ታገኙኛላችሁ። በሚቀጥለው እንግዲህ ለየት ባለ ሁኔታ ደግሞ እስከምንገናኝ ሰላም ቆዩልኝ። ቻው